በነገራችን ላይ ሄርሜላ ለምን እንደዚህ እንደምትሆን ታውቃላችሁ? ሄርሜላ በአብርሃምና በሄርሜላ መካከል ሩታ የምትባል ሴት ባትኖር አብርሃም ትዳር የነበረው ልጅም ያለው ወንድ ባይሆን ኖሮ ሄርሜላ እንደዚህ አትለማመጠው፣ እንደዚህ አትሆንም። ሄርሜላ አሁን መሸነፍ ነው የሚመስላት። ከአብርሃም ጋር መለያየት እንደሚጠቅማት ታውቀዋለች፣ ግን በመለያየቷ ውስጥ መሸነፍ ስለሚመስላት ነው። እሷ ራሷ ጥላው ካልሄደች በስተቀር እሱ ጥሏት እንዴት አስፈልግም። ምክንያቱም መሃላቸው ሄርሜላ የምትባል ሴት ነበረች። እሷ ከሷ ጋር ነው ፉክክሯ። እሷን ማሳፈር፣ እሷን ማስቀናናት ነው የምትፈልገው። እሷ የሷ የበላይ መሆኗን አየሽ፣ ከሷ የተሻለ ሴት እንደሆነች አብርሃምም የመረጣት ከሩታ የተሻልኩ ሴት ነኝ ብላ ለሩታ ለራሷ ማሳየት ስለምትፈልግ ነው። እንደዚህ የሚጫወትባትን ወንድ ምንም በቃ እርግጠኛ የምትሆንበት ምንም ነገር የሌላትን ወንድ በዚህ ደረጃ የምትጃጃለው በዚህ ደረጃ ክብሯን እንድጥል ሴትነቷን እንዲጫወትበት እያደረገች ያለችው ለዛ ነው እንጂ አብርሃም ማል ምንም ሴት ባትኖር ያገባ ወንድ ባይሆን ምናምን ነገር ሄርሜላ እዚህ ደረጃ አትለማመጡ። የምሬን ነው የምላችሁ። እንደዚህ አይነት ኬስ በሁለቱ መካከል ባይኖር ኖሮ ሄርሜላ እስከዛሬ ማትታገሰውም አብርሃምም እንደዚህ አይሆንባትም። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁ ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ እጃችሁ ሞላ ሞላ አካውንታችሁ ሞላ ሞላ ብሎ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ዛሬ ከባድ ነገር ነው የምናወራው። ከባድ ነገር ለሩታ እንድታደርሱልኝ እፈልጋለሁ። የምሬን ነው የምላችሁ። በደንብ አድርጋችሁ ስሙ። ሳሰሙ ምንም ቪዲዮ ሳታዩ ሮጣችሁ ኮመንት የምትጽፉ ሰዎች ወዳችኋለሁ። ተቆሳጥራለች የኢሻት ነው ኮስተር ወደላለች። እኔ አሁን ቪዲዮን ከማየታችን በፊት አንድ ማውራት የምፈልገው ነገር ምን መሰላችሁ? አሁን ከአብርሃም የተረዳሁትን አንድ ነገር ልንገራችሁ። ማለት አንዳንድ ጊዜ ነገሮችን ዝም ብዬ ሳያችሁ የምር ሁሉ ይመስሉኛል። ምክንያቱም በቃ ማለት አብርሃም ታርጌቱ ወይም ነገሮቹ እንዳለ በቃ ከሩታ መለየት ነው፣ ከሩታ ጋር አብሮ መኖር አለመፈለግ ነው፣ ወይም ደግሞ ወደ ሩታ አለመመለስ ነው። ሩታ እንደበደላት ብቻ እንደበደላት እንዳስከፋት በቃ ብቻ እንደ ልጇ አባት ወይም ደግሞ እንደሚስቱ በሁለታቸው መካከል ምንም ያህል የፈለገ አለመግባባት ቢፈጠር ይሄን ያክል ክፋት መሃላቸው የለም አይደለ? ልክ እንደዛ አሪፍ ጊዜን እንዳሳለፉ ቆንጆ የፍቅር ጊዜ እንደነበራቸው ብዙ ውጣ ውረዶችን አብሮ እንዳዩ ዛሬ ላይ ለመድረሳቸው አንዳቸው ለአንዳቸው ድጋፍ ሆነው የሁለቱ አንድነትና የሁለቱ በቃ ጉብዝናና ጥረት ነው እዚያ ያደረሳቸው ከእግዚአብሔር በታች። ይሄን ሁሉ ያሳለፉ ሰዎች በዚህ ደረጃ ሲጨቃከኑ ማየት ወይም ደግሞ በዚህ ደረጃ አብርሃም ሲጨክን ማየት ለኛ ከባድ ነው በጣም። ምክንያቱም እስካሁን ድረስ የምናውቀው ምንም አይነት እውነት የለም ከአብርሃም ዘንድ። ምክንያቱም አሁን ለምሳሌ ብንጠይቀው ምንድነው ችግር? ለምን እንደዚህ ጨከንክ? ለምን እንደዚህ ትዳርን እርጉዝ ሚስትን ትተህ ወደ ሌላ ሴት እንድትሄድ እያደረገ ያለ ነገር ይቅርታ እንዳትል ጥፋተኛው አንተ ሆነ ሳለ ለዚህ ትዳር እንደ ባል በዚህ ትዳር ውስጥ እንዳለ ኃላፊነት ብቻ በቃ መሆን ያለብህን ለምንድን ያልሆንከው ብለን ብንጠይቀው አይ ዶንት ኖ ሌላ ነገር ካልነገረን በስተቀር እኔ አብርሃም መልስ ያለው አይመስለኝም። ምክንያቱም አሁን በተፈጠሩት ነገሮች እስከዛሬ በተፈጠሩት በቃ ጥሉ ከተጠነሰሰበት ሰዓት ጀምሮ እስካሁን ድረስ ባለው ካለን እሱ ነው ይሄ ትዳር እንዲፈርስ ያደረገው። ሩታም እንድትቆጣው ሩታም የሆነ ነገር እንድትሆን በቃ ማድረግ የሌለባትን ጥፋቶችም እንድታጠፋ ወደማይሆን ነገር ውስጥ እንድትገባ አይምሮዋን የበረዘው ራሱ አብርሃም ነው። ይሄን ደግሞ ማቆም ይችል ነበር። አንዴ ሁለቴ የሆነ ነገር ሲፈጠር አይቶ ያንን ነገር ማረጋጋትና የሆነ መፍትሄ መስጠት ይገባው ነበረ። እሱ ግን ያን አላደረገም። የበደለው እሱ፣ ችግር የፈጠረው እሱ፣ ችግር ያለበት ራሱ እሱ ሆኖ ሳለ እሱ ግን እያንዳንዱን እርምጃውን እያንዳንዱ ነገሮችን የሚያደርገው ሁሌ ሩታን ለማብሸቅ፣ ሩታን ለማናደድ በአጠቃላይ በቃ እኔ እንጃ ብቻ ሩታ እንድትጠላው፣ ሩታ በቃ እንዲቆርጥላት እንድትረሳው ምናምን ይፈልጋል። ከዛ ደግሞ ሩታም ወደዛ ስሜት ውስጥ መግባት ስትጀምር፣ መቁረጥ ስትጀምር፣ በቃ የሆነ ነገር ማድረግ ስትጀምር እንደገና ደግሞ እሷን የሆነ ነገር የሚነካበት የሆነ ሳቋን ዳግም ያበላሽበት አላረ ጥንካሬዋን ዳግም እንደገና ወደ ሌላ ጥል ውስጥ ወይም ንጭንጭ ውስጥ እንድትገባ የሚያደርግ የሆነ ነገር ደግሞ ይለኩሳል። ወይ ቆርጦ አልቆረጠለትም። አሁን ግን ነገሮችን ሳያቸው ይቅርታ ብሎ ወደ ትዳሩ መመለስ ይቀለው የነበረ ሰው አሁን ግን ነገሮችን ስንመለከት አብርሃም እያደረገ ያለው ምንድነው? በትንሽዬ ይቅርታ ትዳሩን ማቅናት ወይም ደግሞ ከሚስቱ ጋር ሰላም መሆን ይችል ነበረ። ስለዚህ ያን ያላደረገበት ምክንያት ሩታ ምንም ስላደረገችው ምናምን ሳይሆን እሱ ስላልፈለገ ነው። በቃ ስላልፈለገ ነው። ለምን ይሄንን እንደምላችሁ በዛሬ ቪዲዮ ታያላችሁ። ለልጁ እናት
ለሩታ ይቀል ነበረ ወይስ ለሄርሜላ ይቀላል የሚለውን ዛሬ በደንብ አድርገን እናያለን። ብዙዎቻችሁ ወይም ደግሞ ብዙዎቻችን ዝም ብለን ነው እየለፋን ያለነው። የአብርሃምን የዕለት ተዕለት ፍላጎት ካያችሁት የሆነ ወደ ትዳሩ መመለስ አይደለም። ረጅም ህይወት አስቦ ዳግም እንደገና ከሩታ ጋር የነበረውን አይነት ህይወት ደግሞ ከሷንም አስረግዞ ከሷ ጋር ተጋብቶ የመኖር ሐሳብ ይዞ ይሁን እሱ ነው የሚያውቀው። ትዳር የሆነ የቤታችን መጥረጊያ ወይም ወልወያ አይደለም። ሲመቸን የምንገባበት ሳይመቸን ሲቀር በቃ አዲስ መጥረጊያ እንደምንገዛው ወይም አዲስ ወልወያ እንደምንገዛው አይነት ነገር አይደለም። ትዳር እያስተካከልነውና እያበጃጀነው የምንሄድበት ተቋም ቢኖር ትዳር ነው። እና አብርሃም ደግሞ ገና ምንም ያልኖሩበትን ህይወት ነው በዚህ ደረጃ እንደዚህ መስቀልቅሉን ያወጣውና አሁን ይሄንን ለምን እንደማወራችሁ በዛሬው ቪዲዮ ላይ እናያለን። ቆይ ሲያቅተው በስባ በኩል መምጣት ነው? አይ ሲያቅተኝ መምጣት ሳይሆን ያው አንቺ እንደብሮሽም ከፍቶሽም ማየት አልፈልግም። እንደማንኛውም ሰው ጥፋት አጥፍቻለሁ። ያጠፋ ሰው ደግሞ ይመለሳል። ይቀጣም ደግሞ ማድረግ ይኖርብሻል። ያ ማቃማር ነገሩን አታወሳስቡት፣ አሁን አታርዝሙብን። በቃ ተረድተናል፣ ገብቶናል። ሄርሜላን በቀጥታ ይቅርታ ጠይቀሽ ካለች እሷ የሆነ እንዴት በአንዴ እሺ ያለችው ምናምን እንዳትባል በቃ። ስለዚህ የቅርብ የሆነ ሰው የማትጨክንበትን ሰው ይዘህ መጣ አንተ። ከዛ በኋላ ያቺ ሴት ምናምን ነገር አማላጅነት ገባሽ ማስታረቅ ምናምን ሩታን በቃ በሷ ከመጣብኝማ ምናምን ብላ ይቅርታ ብላ ከዛ በኋላ ዳግም ጓደኝነታችሁን ወይም ደግሞ ያቆማችሁትን ሪሌሽን ትቀጥሉታላችሁ ማለት ነው። እንደዛ ነው ማለት ነው። ከሄርሜላ ጋር ሲሆን ለአንተ ሁሉ ነገር ቀላል ነው። አያችሁ፣ ከሄርሜላ ጋር ሲሆን ይቅርታውም ቀላል ነው፣ ሁሉም ነገር ቀላል ነው። ከሩታ ያልተናነሰ ነገር ነው በነገራችን ላይ ሄርሜላ ላይ ያደረገው። ምክንያቱም ትክክለኛ ስሜቱን ሲያወራ ሲናገር ነበረ። ከዚህ በፊትም ከአንድም 2-3 ደጋግሞ ሲያወራ ነበረ። ሄርሜላ አሁንም ምንም ማረጋገጫ የላትም የመታረቅ ወይም ደግሞ ይቅርታውን የመቀበልና ይቅርታውን በመቀበል ውስጥ ደግሞ እሷ የምታገኘው ነገር አለ። ምክንያቱም እሷና አብርሃምን ለማለያየት ዳኒና ሩታ ያደረጉት ነገር አለ። ስለዚህ ዳግም የአብርሃምን ይቅርታ ተቀብላ አብራ አንድ ላይ መሆኗ እዛ ጋር የሆነ ለእሷ ጠላት የምትላቸው ሰዎች እርር ድብን ቆሽታቸው እንደሚያር ታውቃለች። ስለዚህ ይህንን ይቅርታ አይደለም እችን ልጅ ልከሽ እችን ልጅ ይዞ መጥቶ ምናምን ነገር በፈለገው መንገድ እንኳን ቢመጣ አብርሃምን ይቅርታ እንደምትዩ 100% እርግጠኛ ነን። ሁላችንም የምናውቀው ጉዳይ ነው። ምክንያቱም ማን ሊናደድልሽ እንደሚችል ታውቂዋለሽ። ብዙዎቻችን ያወራንብሽ፣ ብዙዎቻችን የተቆጣንሽ፣ ብዙዎቻችንን ማሳፈር ትፈልጊያለሽ። አብሶ ሩታን ቀጥሎ እነ ዳኒን ምናምን። ስለዚህ የአብርሃምን ይቅርታ ባይጠይቅሽ ራሱ አብርሃም ሄደሽ ይቅርታ ትጠይቂዋለሽ የሚል ግምት አለኝ እኔ። ይህንን ከመፈለግሽ የተነሳ ማለት ነው። በቃ አብርሃም ቀላሉ ነገር ለሱ ትዳሩ ነበር አይደለ? ሚስቱ ነበረች አይደለ? እርጉዝ ናት። ብዙ ነገር ቀላል ነበር ለአብርሃም ለሱ። በቃ ኦልሬዲ ሚስቱ ናት፣ የሱ አካሉ ናት ያቺ ሴት። ያቺን ሴት ይቅርታ መጠየቅ ያልቻለ ሰው እኔ እንጃ። ለዛች ሴት አንድም ቦታ አንድም አዘኔታ ያላሳየ ሰው እዚህ ጋር መጥቶ ለሄርሜላ የሆነ ነገር በቃ የሄርሜላ ነገር እንቅልፍ ነስቶት ከሄርሜላ መለያየቱ ለዛውም በገዛ እጁ ብዙ ነገር ቀባጥሮ ብዙ ፋይል ተይዞበት ምናምን ለፍልፎ አይኑም በጨው አጥቦ እንደገና መጥቶ እየተመላለሰ ይቅርታ ምናምን የሚልበት ምክንያት አይዶን ነው። የሚያናደው ባህሪ ይሄ ነው። የሚያናደው ወንድነት ይሄ ነው። አብርሃም ብዙ ሰዎች የሚናደዱብህ ይሄንን ነው። ትዳር ላይ ይሄንን ለምን ማድረግ አቃተ? ለሩታ ይሄን ማድረግ ለምን አቃተ? በቃ የሆነ ነገር አለ በአንተና በሩታ መካከል ወይኛ ማናቀው። እኔ የምፈራው ይሄ ነገር በድራማ ተጀምሮ ሪል እንዳይሆን ነው። ስሜቱ ትክክለኛ የሆነ ነገር ወደ ትክክለኝነት እንዳይቀየር የምር ሩታ እየደበረች እንዳትሄድ የምሬን ነው የምልህ። ምክንያቱም እዚህ ድረስም አይዲያውንና ሐሳቡን ያራዘምክበት ምክንያት ምንም ሊገባኝ አልቻለም። የሆነ ነገር ለምን እንዳይሆን ብቻ የሆነ ነገር። ሩታም እንግዲህ ይህንን ነገር እንደ ቀልድ ባትመለከችው ጥሩ ነው። ብዙ ሶሻል ሚዲያ ላይ ያለ ትዳር አንድ ልጅ አይደለም 4 ልጅ አላቆሙም። ይህንን ነገር አስቢበት። ይሄንን አይዲያዎች እነዚህን ድራማዎች እንደ ቀልድ አትመልከቻቸው። ዛሬ ላይ ምንም ላይመስልሽ ይችላል ምናምን ያንቺም እጅ ካለበት ይሄንን ነገር የምነግርሽ ያንቺም እጅ ካለበት ነው። ስለዚህ እኔ ነገር አካሄዱ አልተመቸኝም አካሄዱ። አብርሃም ይሄንን ነገር አቋርጦ ከሚስቱ መታረቅ ያልፈለገበት ምክንያት ወይም ደግሞ በቃ የሄዱበት እስከዛሬ 3 4 5 6 ወር ሆኗል። ይሄንን ነገር በቃ መቋጫ ሰጥቶት እንደገና ደግሞ ከሚስቱ ጋር አዲስ የትዳር ምዕራፍን ለምን ለኛ ማሳየት ወይም ለምን ያንን መስራት እንዳልፈለገ አይዶን ነው። ከሄርሜላ ጋር ለምን እንደዚህ የሙጥኝ እንዳልክ አይዶን ነው። እሱን አንተ ነው የምታውቀው። አንፈርድም ከመሬት ተነስተን እርግጠኛ ያልሆንበትን ነገር። ግን እቺ ነገር ብታበቃ ጥሩ ነው።
ያው የሰው ልጅ እኮ ጥፋት ሊያጠፋ ይችላል ማርቲ። አሁን ለምሳሌ ምንም ጥፋት አላጠፋም ብዬ ቃል ገብቼልሽ ነገ ቃል ገብቶ ነበር መባልም አልፈልግም። የሚያስከፋ ላለማስከፋት ነው በቻልኩት አቅም ማለት ነው። የእውነት ያው አይቼ ብቻ አንደኛ ባንቺ እኔ እንጃ ብቻ እኔ እንዴት ነገሮች እንዴት አድርጌ እንደማብራራላቸው አላውቅም ግን ለምን ሁለቱ በአንተና ሄርሜላ መካከል ሲሆን ለምን ነገሮች እንደሚቀሉ አላውቅም። ለምን ሁሉም ነገር እንደሚረሱ አላውቅም። ለምንድን ነው በሩታና በአንተ መካከል ይሄ መፈጠር ያቃተው? ምንድን ነው እንደዚህ እንዲሰለች እንደዚህ በቃ እዛ ነገር ላይ የአንተና የሩታን ሪሌሽን የነበራችሁን ፍቅር ያሳለፋችሁትን ነገር ወደኋላ እንኳን ዞረ መመልከት ያልፈለክበት ምክንያት ምንም ሊገባኝ አልቻለም። መቼም ያኔ ከነፃነት ጋር በጀመረው ጥል ብቻ አይመስለኝም ሩታም ሽማግሌዎች ገፍተው እንዲገቡበት ሰዎች እንዲያውቁት ወይም የሆነ እንዳያውቁት የፈለገችው የሆነ ነገር አለ በሁለታችሁ መካከል። ምክንያቱም ትዳሯ እንደዚህ እየፈረሰ እስከዛሬም ዝም አትልም ነበር። እስከዛሬም ብቻዬን እፈተዋለሁ ብቻዬን እንደዚህ አደርገዋለሁ አትልም። የሆነ የተደበቀ ነገር በሁለታችሁ መካከል ካልኖረ በስተቀር አይዶን ነው እንደዚህ በቀላሉ የሚፈርስ ህይወት አይደለም በሁለታችሁ ያላችሁ። ስለመጣ በጣም ገርሞኛል። ኬት ነው እንዴት ጎበዝ ነክ እሷን በማግኘት ማለት በጣም የምሰማት ሰው ናትና አይ ብዙ ነገር ደግሞ ምን ሰምቻለሁ መሰለሽ አብራችሁ እንዳደጋችሁ ብዙ ነገር አብራችሁ እንዳሳለፋችሁ ምናምን ሰምቻለሁና ከዛም በላይ ደግሞ ዝምድናውም አለ። ያው ብዙ ሰው በዝምድና ተመጥቶበት እንግዲህ ይሄን ሁሉም እንዳልከው ይሄንን በዚህ ሁሉ መንገድም የተጓዝከው ከሄርሜላ ጋር ለመታረቅ ማለት በቃ ሄርሜላን እንደሸወርካት ስለተባነነብህ ከሄርሜላ ጋር እስከዛሬ የነበርከው ለራስ ጥቅም እንጂ ፍቅር የሆነ ነገር ሆኖ አይደለም። የሆነ በቃ ከሷ ጋር ስትሆን የሆነ ፈታ የምትልበት የሆነ ነገር ስላለ እንጂ የሆነ ሹካን ሲለምደ ካልሆነ በስተቀር በምንም ተአምር። ስለዚህ ያ ነገር ስለተባነነብህ ሩታንም ሄርሜላንም ተጫወተባቸው። በሴቶች ነፍስ እየተጫወተ ነው ይሄ ልጅ የሚባል ነገር ወደ አንተ እንዳይመጣ ለዛ ያለ አማራጭ ወደ ሩታ ከመመለስ ይልቅ ሄርሜላን ይቅርታ መጠየቅ እንደሚቀል ስለገባ ነው። ሄርሜላን ይቅርታ መጠየቁ ለሱ ቀላል ነው። ምክንያቱም እሱ ለሷ ያለው ስሜት እስከሆነ ገደብ ድረስ እንደሆነ ያውቃል። ሄርሜላ ደግሞ ለአብርሃም ያላትን ስሜት በደንብ አድርጎ ያውቃል። በቃ ለሱ ያላትን ስሜት የሄርሜላን በደንብ ያውቃል። የሱና የሄርሜላ ስሜት አንድ አይነት አይደለም። ሄርሜላ አብርሃም እንዲለያት አትፈልግም። አብርሃምን የራሷ ነው ማድረግ የምትፈልገው። ሪል የሆነ ነገር ነው ይዛ ወደ አብርሃም የመጣችው። አብርሃም ግን ወደሷ አልመጣም መጀመሪያም። ስለዚህ በግድ ነው ወደዚህ ስሜት ውስጥ የገባው፣ ወደዚህ ጓደኝነት ሪሌሽን ምናምን በሸነነ ሹካንሲ ታብታብ ውስጥ የገባው በግድ በሷ ግፊት በሷ አማላይነት በሆነ አይነት መንገድ አድርጋ ነው አጥምዳ ልጁን ተብትባ ያስቀመጠችውና ይመቻል። እኔ ምሬን ነው የምልሽ። በዚህ ደረጃ ወንድ ልጅ መያዝ ከቻልሽ በዚህ ደረጃ ትዳሩን ማስረሳት ልጁን ማስረሳት መስሚያውን ጥጥ ካደረግሽው ይመችሽ፣ የምር ይመችሽ። በቃ እንግዲህ ሰው ዓላማ የሚለው የራሱ የሆነ ግብ አለው። ለዛ ዓላማሽ በዚህ ደረጃ እንደዚህ ዋጋ ምትከፊ ከሆነ እናቴ ያጣፍጥልሽ። ምንም ማድረግ አንችልም እኛ እንግዲህ ባንስማማም ባልደግፈውም እንግዲህ አንቺ ከጣፈጠሽ ምንም ማድረግ አይቻልም። ግን አብርሃም በጣም ብልጥ ነው እንደምታዩት አይደል። የተጸጸተ ሰው እንደዚህ አይደለም። በድያታለሁ የሚል ሰው እንደዚህ አይደለም። በአንድ ጊዜ ጥርስ በጥርስ አረተው አብርሃም አፎግረን እንደዚህ የልጅቷን ልብ ስለምታውቀው ነው። ሩታ የተጨማለቀ ነገር ስለማትፈልግ ታውቀዋለህ። እንደዚህ በአንድ ጊዜ ልቧን ማሸነፍ እንደማትችለው ታውቀዋለህ። ስህተቶች በጣም ትላልቅ ስለሆኑ፣ በደሎች በጣም ትላልቅ ስለሆኑ እንደ ሚስት አይደለም የማታውቀው ሰው ላይ እንኳን የማይደረግ ነገር ነው ሩታ ላይ ያደረገው። ምንም ያልሆነ ሴት ላይ የማይደረግን ነገር ነው በሩታ በሚስት በልጅናት ላይ ያደረገውና በቀላሉ እንደማትፋታ ታውቀዋለህ። በቀላሉ ይቅርታ እንደማትል ታውቀዋለህ። ምክንያቱም ልጅነቷን፣ ሴትነቷን፣ ብዙ ነገሯን፣ ዓላማዋን፣ ግቧን፣ ሁሉን ነገሯን ለአንተ አሳልፋ የሰጠች ሴት ላይ እንደዛ ማድረግ ምን ያህል ሊጎዳት እንደሚችል ታውቃለህ። ለዛም ነው አንተ የሆነ ኩራት በቃ የሆነ አላደር በቃ እሷ ብቻ እንደምትፈልግ እሷ ብቻ የምትወድ አይነት ነገር በእሷ ግፊት እዚህ ትዳር ውስጥ እንደገባ ተሳስተ እንደሆነ ምናምን ደጋግመህ ታወራለህ፣ ያንተ ምንም አይነት ፍላጎት እንደሌለ። ስለዚህ እንደዛ የምታወራ ከሆነ ተጠቅመህባት ነው ማለት ነው። እስከዛሬ ሩታን አፍቅረሃት ሳይሆን እየተጠቀምክባት እየሰከስካት ነበረ ማለት ነው። ለዛ ነው ምንም ለአንተ ዋጋ ያልከፈለች ምንም በህይወት ውስጥ እችን የምታል የውሃ ጠብታ የምታክል ነገር አስተዋጽኦ ላላረገች ሴት ይኸው እግሯን ካላስኩኝ የምትለው እንዳልኩክ ነው። ቢያንስ ማንም ወይኔ ሩታ ወይኔ
መጨረሻ አንቺን ክፏስ ብሎ አጅሬ ወደ ቅፉ ተመለስ። በዚህ አሁን የራቁት ቪዲዮ ምናምን ፋይል ይዘንባል ቀርጸንባል ምናምን በቃ እቺ አብርሃም ሰክሮ ከነበረችው ቪዲዮ እስካሁን ባለው ውስጥ በቃ አንቺን ማስጠቆር ነበር የተፈለገው፣ አንቺን በሰዎች ማሰደብ ነበር የተፈለገው። ተሳካላችሁ። ድራማም ቢሆን ነው ምላችሁ። አብርሃም ነበር ሲከተከት የነበረው። ከዛ በኋላ እሷ እንድትከተከት አረጋ። በቃ ከዛ አየር ላይ ወደሱ ወደ ሌላ ወደ ጀመረው ወደ አቋረጠው ህይወቱ ተመለሰ። ወይኔ ሩታዬ አይዞሽ ይቅር በይኝ። እኔ እንግዲህ በክፋት አይደለም የተናገርኩሽ ታውቂያለሽ። ማድረግ ስለሌለብሽ ነው። ያንን በቃ ትርፍ የለውም ነው። ያው ብዙ ሰዎች የተቃወማችሁኝ ሰዎች ሩታ በዛ ነገር አትርፋ ቢሆን ኖሮ አፍር ነበረ። ግን የተናገርኩት ነው የሆነው። እንደማይሆን ከዳኒ ጋር ያ ነገር እንደማይሆን ነግሬሽ ነበረ። በቃ እንደማይሳካ ደጋግሜ ነግሬያችሁ ነበረ። በዚህ ነገር አንቺ ነሽ የምታፍሪው። አይዞሽ የሚሉሽ አጃቢዎችሽ ናቸው የሚያፍሩት ብዬሽ ነበረ። ይሄው ምን አመጣቸው ነው ያማድረጓ? ሜሪ መታ እንደዛ መጫዋ ምን አመጣች? ምንም ያመጣችው ነገር የለም። ሩታ የዛን ጊዜ እንባዋን፣ የዛን ጊዜ ድካሟን፣ የዛን ጊዜ ብቸኝነት፣ ያ ሁሉ ጉዳቷን ምናምን ይመልስላታል? ኖ አይመልስላትም። የዳኒም መምጣት የሜሪም መምጣት ትዳሯን ይመልስላታል? አይመልስላትም። የ3 ዓመት ያ ሁሉ ጊዜ ያቃጠለችውን የከፈለችውን ዋጋ ዳኒና ሜሪ ይመልስላታል? ኖ ማንም አይመልስላትም። ልጇን ስትወልድ ካማጠችው ህመም በላይ አይደለም የተጎዳችው። ያን ህመም እንኳን አልፏለች። ያንን ህመም እንኳን በልጇ አግኝተዋለች። በቃ አትርፋበታለች። ስለዚህ የሚረሳን ነገር መርሳት ነው። ለማይጠቅም ነገር ዋጋ የከፈልሽበትን ጊዜ ምንም ማስታወስ አይጠበቅብሽም። ካለፈ ታሪክሽ ቀለም እየነከርሽ የወደፊት ለፊትሽን የምጽፊበት ምንም አይነት ምክንያት የለም። የኋላዬን ጥዬ የፊቴን ይዛለሁ አይደል የሚባለው? የኋላ ነው በቃ። ከዚህ በፊት የተጎዳንበት ያዘንበት ምን ያልንበትን ለነገ ህይወታችን እንቅፋት እንዲሆን መፍቀድ የለብንም። ወደፊት ለመሳቅ፣ ወደፊት ደስተኝነት ህይወት ለመኖር፣ ወደፊት የተሻለ ነገር ላይ ሆኖ ራሳችንን ለማግኘት ነው እንጂ መጣር ያለብን ከኋላው ትዝታችን፣ ከሀዘናችን፣ ከእንባችን ከተጎዳንበት ከዛ ብቻችንን ከነበርንበት ጊዜ ምናምን ቀለም እየነከርን ነገን አልጽፍም፣ ነገን አልስለውም። ኖ አይሆንማ፣ ያበላሽብኛል ነገን። ስለዚህ መተውን የመሰለ ነገር የለም። መርሳት በቃ። እግዚአብሔር በሰላም አሳልፎናል ነው የሚባለው። በቃ ጠላቶቻችን አሁን እኮ ጠላቶችሽ አፍሯል ምንም ባለመሆን ዛሬ ላይ በመቆምሽ። ስለዚህ እናት እግዚአብሔርን ነው ማመስገን ያለብሽ። በቃ ሄዷል፣ የራሱ ጉዳይ እንግዲህ ከሆነ ይሆናል፣ ከሆነ አይሆንም ነው ታውቃለህ። እና ደግሞ በጣም በብዙ ነገር ከጎንክ ልሆን ፈልጌ ነበር ታውቃለህ፣ ከመጀመሪያ ጀምሮ ማለት ነው። ታውቃለህ እና በሱ ምክንያት እኔ ምን ልበልክ በቃ ማለት ዳኒ በጣም ራሱን ተባተብ ችግር የለም ተረዳሽ። በነገራችን ላይ ሄርሜላ ለምን እንደዚህ እንደምትሆን ታውቃላችሁ? ሄርሜላ በአብርሃምና በሄርሜላ መካከል ሩታ የምትባል ሴት ባትኖር፣ አብርሃም ትዳር የነበረው ልጅም ያለው ወንድ ባይሆን ኖሮ ሄርሜላ እንደዚህ አትለማመጠው፣ እንደዚህ አትሆንም። ሄርሜላ አሁን መሸነፍ ነው የሚመስላት። ከአብርሃም ጋር መለያየት እንደሚጠቅማት ታውቀዋለች፣ ግን በመለያየቷ ውስጥ መሸነፍ ስለሚመስላት ነው። እሷ ራሷ ጥላው ካልሄደች በስተቀር እሱ ጥሏት እንዴት አትፈልግም። ምክንያቱም መሃላቸው ሄርሜላ የምትባል ሴት ነበረች። እሷ ከእሷ ጋር ነው ፉክክሯ። እሷን ማሳፈር፣ እሷን ማስቀናናት ነው የምትፈልገው። እሷ የእሷ የበላይ መሆኗን አየሽ፣ ከእሷ የተሻለ ሴት እንደሆነች አብርሃምም የመረጣት ከሩታ የተሻልኩ ሴት ነኝ ብላ ለሩታ ለራሷ ማሳየት ስለምትፈልግ ነው። እንደዚህ የሚጫወትባትን ወንድ ምንም በቃ እርግጠኛ የምትሆንበት ምንም ነገር የሌላትን ወንድ በዚህ ደረጃ የምትጃጃለው፣ በዚህ ደረጃ ክብሯን እንድጥል ሴትነቷን እንዲጫወትበት እያደረገች ያለችው ለዛ ነው እንጂ አብርሃም ማል ምንም ሴት ባትኖር ያገባ ወንድ ባይሆን ምናምን ነገር ሄርሜላ እዚህ ደረጃ አትለማመጡ። የምሬን ነው የምላችሁ። እንደዚህ አይነት ኬዝ በሁለቱ መካከል ባይኖር ኖሮ ሄርሜላ እስከዛሬ ማትታገሰውም አብርሃምም እንደዚህ አይሆንባትም። የሰውን ነገር ስንወስድ አለ አይደለ በቃ ያን ሰው የሆነ ነገር ለማድረግ ስንል ይሄኛውን ሰው በቃ እንደፈለግን አፍቃሪ ተንከባካቢ ከሷ የተሻለን ምናምን አክት እናደርጋለን። ያ ግን ፍቅር አይደለም። ሄርሜላ ጋር ምንም አይነት ፍቅር የለም። በነገራችን ላይ ፍቅር እንደዚህ አይደለም። ኖ ፍቅር እንደዚህ አይደለም። አትዋሺ። ስለኔ እያንዳንዱ የነገረችሽ 3 ነገር ንገሪኝ። አንደኛ ስለኔ ስትነግርሽ አብርሽ ምናምን ስትልሽ እስኪ ንገሪኝ። ቁመናክ ስለ ቁመናክ ስለምትቀባው ሽቶ፣ 2 ሰው ፊት ሙሉ ለሙሉ እንደምትወዳት በኩራት እንደምታወራ 3 ነገር ማለት ነው። በዚህ ሽቶ እንደሚማርክሽ አላውቅም ነበር። እኔ ሩታ እንደዚህ የተባለ እንደዚህ ሲባል ደስ የሚለው በቃ ማለት ረስቷል ማለት እኮ ነው። ከአንቺ ጋር የነበረውን ነገር ከናካቴ ረስቶ እሱ እዚህ የራሱን በሸነኔ ውስጥ ያለ ሰውዬ ወደ ራሴ ካላመጣው ቢመጣ ምንም አያደርግልሽም። በቃ በአንቺ ህይወት ውስጥ አብርሃም ሞቷል። እንደዛ ነው እየተሰማኝ ያለው። ስለዚህ ቀብረሽ ለቅሶ መቀመጥ ነው ያለብሽ። በቃ ሌላ ምንም የምታደርጊው ነገር የለም።
የምሬን ነው የምልሽ። ራስሽን ነው መምተኛ የምታደርጊ። በቃ ላይፍሽን አታበላሽ። ከሱ ጋር የማይሆን ሰጣ ገባ ውስጥ እየገባሽ ከማይጠቅምሽ ነገር ጋር እንዴት ትጋጫለሽ? ማለት መልሶ አንቺኑ ሊጎዳ ከሚችል ነገር ጋር ማንም ሰው ጊዜውን ማባከን አለበት ብዬ አላምንም። የሞተ ነገር ሞቷል አይደል የሚባለው? በቃ ትናንት በስሙ ስንጠራ የነበረ ሰው ዛሬ ሲሞት እኮ ሬሳው የታለ፣ ሬሳው ተገነዘ ወይ፣ ሬሳው ወጣ ወይ፣ ሬሳው መጣ ወይ እኮ ነው የሚባለው። ማንም ሬሳን በስሙ አይጠራም። ስለዚህ በአንቺ ህይወት ውስጥ አብርሃምን እንደሞተ ብትቆጥሪው ነው የሚሻልሽ። ሌላ ምንም መፍትሄ አይደለም፣ መፍትሄ የለሽም። በቃ በዚህ ጉዳይ ላይ ይቅርብሽ። ሜሪ ዳኒ ምናምን አሶጭ ከህይወትሽ ውስጥ በቃ ከዛሬም ይህን ህይወት የጀመርሽው ብቻሽን ነው። ብቻሽን ታግለሻል። አሁንም ህይወትሽን መቀጠል ያለብሽ ብቻሽን ነው። በቃ ከተል ማንም ያንቺን ሀዘን፣ ያንቺን ስብራት፣ ያንቺን ሁኔታ ሊረዳልሽ የሚችል ሰው የለም። አብርሃምም በተሻለ አቅም የድርጅቷን ህይወት አበጥብጥ። በቃ ያልተመቸ ነገር ሊኖር ይችላል፣ የሆነ እውነትም ሊኖር ይችላል፣ አናቅም። ምክንያቱም ሩታ ምንም አይነት ነገር ያደረገችው ነገር ባይኖር፣ ልጁ እንደዚህ እንዲጨክን ያደረገችው ምንም ነገር ባይኖር ማለት ግምቴን ነው የምነግራችሁ። በቃ በትክክለኛ መንገድ ሽማግሌዎች፣ አባቶች፣ የእምነት አባቶች ገብቶ ማለት በቃ አንድ ሰው ትዳሩን ለመመለስ የበደለውም ነገር ካለ ይቅርታ ለመጠየቅ በዛ መንገድ ነው የሚሄደው። እስካሁን ድረስ ግን በሁለቱ ትዳር መካከል አንድም ትክክለኛ ሽምግልና፣ አንድም እርቅ፣ አንድም ሰላማዊ የሆነ ንግግር ሲያደርገው አይተናነቅም። እንደነሱ ሁለቱ እኔ የሚናናቅ ሰው አይቻላቅም። ስለዚህ ከእንደዚህ አይነት ትዳር ደግሞ እናቴ እግዚአብሔር ይገላግላቸው። ምንለው ነገር የለም ሌላ። ለማንም አለመኝም እንደዚህ አይነት ህይወት። ሰው ሲለያይም የሆነ ነገርንም ሲተው በሰላም በቃ መተው፣ ምንም ይመጣ ነገር የለም። ሲታረቅም አብሮ ሲሆንም ትቶ ነው። ከዛ ሰው ጋርም በቃ ስትለያዩ ትታችሁ ነው። ምክንያቱም የራሳችሁን ላይፍ መቀጠል ስላለባችሁ ሌላ ምንም አዲስ ነገር የለም። ሩታ አንቺ በርቺ፣ ጠንክሪ። ከዚህ በኋላ ክፉ ሀሳቦች ላይ አትሳተፊ። ምንም የሚጠቅምሽ ነገር የለም። እስከዛሬም ድረስ ያተረፍሽበት የጠቀመሽ ምንም ነገር የለም። አሁን ራስሽ ላይ ብቻ ፎከስ አድርጊ፣ ህይወትሽ ላይ፣ ልጅሽ ላይ፣ በቃ ነገሽን ብቻ። ሌላው አይመለከትሽም እናቴ፣ ምን በወጣሽ። ለማንኛውም ወዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።